እንደምናችሁ ተመልካቾቻችን የማለዳ ገጻችን ጀምሯል። በዛሬ የማለዳ ገጻችን የብሌን አንዳች የተባለችውን መጽሐፍ ነው ምናነሳው። ደራሲው ዋለልኝ አየለ ነው። አብሮኝ ነው ያለው። እንኳን ደህና መጣ። እንኳን ደህና ቆየኝ ታሜ። ተመልካቾቻችን ይህ መጽሐፍ እንደወጣ አንብቤው ነበር። እንደወጣ ካነበብኩት በኋላ ያው እሱ ነበር እንዳነበው የጠየቀኝ እና የሰጠኝ። ካነበብኩት በኋላ ክፉም ደግም ስሜት ተሰማኝ። የተሰማኝ ክፉም ደግም ስሜት በቀጥታ ተደዋውለን አወራሁት። እሱም መጽሐፉን ሲሰጠኝ እንደዛ አይነት ስሜት ነበረው። ማንኛውም አይነት አስተያየት ካለ ንገረኝ የሚል አስተያየት ነበረው። በግል የነገርኩትን መጽሐፉን በሚያስመረቅበት ሰዓትም እንድናገረው የፈቀደልኝ ደራሲ ነው። ብዙ ጊዜ እንደዚህ አይነት ደራሲዎች ያጋጥሙንምና እንዴት ደፈርክ? አሁን ባለሁበት እድሜ አሁን ባለሁበት ስታተስ ይሄ ለሞራል እንደው ለማበረታታት ለእንትን የሚባለውን ነገር ሳይሆን በትክክል ጽፍ ያለው ሆይ በትክክል ያይጻፍኩት ነገር የሚወደድ ነው ወይ በሰዎች ዘንድ ምን ስሜት ፈጥሯል የሚለውን ማወቅ ፈልግ ነበር። በጣም ከበድ ያለ ውሳኔ ይመስላል፣ ግን ደግሞ በጣም ጥሩ ለስነ ጽሁፉ እድገት በጣም ጥሩ ነው። መግቢያው ላይ ስነ ጽሁፍ እንደ ህይወት ነው ይባላል። ወጥ የሆነ የጋራ ልኬታና ቀመር የለውም ለማለት ነው። በእርግጥ የስነ ጽሁፍ ምሁራን የአወቃቀርና የዘውግ ህግ አላቸው። የአወቃቀር ህግና ዘውግን በተመለከተ የአዲስ ዘመን ጋዜጣ አርታኢዎች አርቀውኛልና ለዚህ መጽሐፍ ግን ስነ ጽሁፍ እንደ ህይወት ነው የሚለውን ወስጃለሁ ይላል። የዘውጉንና የህጉን ጉዳይ አልወሰድኩትም ለማለት ነው ወይስ ምንድነው ጉዳዩ? እስኪ እሱን አብራራልኝ። አሁን እኔ ስሰራ የቆየሁት የህትመት ሚዲያ ላይ ነው። አዲስ ዘመን ጋዜጣ ላይ ኤዲቶሪያል ፖሊሲ ያለው ታጠረ እንትን ነው። ራሱን የቻለ አለ የራሱ ታርጌት ኦዲየንስና በኤዲቶሪያል ህግ ነው የሚጻፈው። እሱን ታሳቢ አድርጌ ነው የምጽፈው። ከፍሰት አንፃር ከሐሳብ አንፃር ከእንትን አንፃር የሚባሉ ማይባሉ አሉት ተብሎ ነው እሱ ህግ አለው ማለት ነው። ይሄኛው ግን የራሴ ነው የግል ስሜቴ ነው። በተለያየ አጋጣሚ የሚፈጠሩብኝ ስሜቶች ናቸው። እነሱን እንደመጡልኝ ነው የጻፍኳቸው። ብዙዎቹ ካራክተሮች እዚህ መጽሐፍ ውስጥ ያሉት ገጸ ባህሪዎች በሙሉ ወጣቶች ናቸው። በጣም የሆነ ኩያ ላይ ያሉ መምህር፣ ጋዜጠኛ፣ እንዲ ሚዲያው አካባቢ ያሉ ወጣቶች ናቸውና በእያንዳንዱ ጉዳይ ላይ የጦፈ ክርክር ነው የሚያደርጉት። ህይወትህ እንደዚህ ነው? የሚገርመው እሱ በቃ በትክክል ህይወቴን የገለጸ ሳይሆን አይቀርም። አብዛኞቹን ነገሮች እንትን ወዳለሁኝ። ጨዋታ ከጓደኛ ጋር ጨዋታ በጣም ወዳለሁኝ። አረቄዋ ማለት አረቄ ቤት አለ እዚህ ውስጥ አረቄዋ ጋር ነው መጽሐፉ ላይ እንደተገለጸው ነው። ከሱ ጋር የትኛውም ቦታ ካፌም አረቄ ቤትም ጠላ ቤትም የትኛውም ቦታ ላይ የሚደረገው ነገር ከጓደኞች ጋር ስንጫወት አሁን ለአንዳንዱ ጊዜ ማሳለፊያ ወይም እንደው ዝም ብሎ የሆነ ነገር ለማድረግ ሊሆን ይችላል። ያንዳንዱ ነገሮች አላባክናቸውም። ከሚናገሩት ነገር ሁሉ የማገኘው ነገር አለኝ። እንደው ዝም ብሎ በዋልፈሰ ዝም ብሎ ልብ ሳልል ማሳለፈው ነገር የለም። እንደሚነገረው ነገር እንደ ሐሳቡ ያንዳንዶቹ የሚፈጥርብኝ ነገር አለው። ስለዚህ እኔ ዛሬ ቡና ጋብዛለሁ፣ አንተ ደግሞ ሌላ ቀን ጠላ ትጋብዘኝና ጠላ ላይ ደግሞ እናወራለን ማለት ነው። እሺ ቡናችን እየደረሰ ነው። በጣም ብዙ ሐሳቦች የተነሱበት መጽሐፍ ነው። ላንተም በግል ነግሬ ያለው በሌላም አውድ ከብዙ ሰው ጋር ያው እኔም በመጽሐፍ ላይ በተለያየ መንገድ ስለምናወራ በአደባባይም ተናግሬያለሁ። በጣም ብዙ ሐሳቦች ተነስተውበታል። ስለ ትምህርት የተነሳውን ጉዳይ እናንሳ። የሆነ ቦታ ላይ በአንድ ገጸ ባህሪ በኩል በእርግጥ ሁሌ የገጸ ባህሪ ሐሳብ የደራሲው ሐሳብ ላይሆን ይችላል። የገጸ ባህሪው ሐሳብ የገጸ ባህሪው ይሆናል። የደራሲው ሐሳብ ሌላ ሊሆን ይችላል። እንደዛ የሚተነተነበት የራሱ ስነ ጽሁፋዊ መንገድ አለው። ስርዓተ ትምህርታችን ብቻ ሳይሆን አተገባበሩም ደካማ ነው። ፈጣሪ ለመሆን የሚያስችል አይደለም፣ ወይም የፈጠራ ስራ ለማበረታታት የሚችል አይደለም። ግን ደግሞ ዞሮ ዞሮ ወረቀቱ ያስፈልጋል ይላል አቀንቃኙ ገጸ ባህሪ ሀብቴ የሚባለው ሰው ነው ይሄንን የተናገረው። የትምህርት ስርዓታችን ላይ የምታነሳቸው ቅሬታዎች አሉ ወይም ደግሞ ቅር ያሰኛል? አተገባበሩ በዋናነት አተገባበሩ ስርዓተ ትምህርታችን የትምህርት አሰጣጡ አተገባበር በጣም ነው የሚገርመኝ። ከአንደኛ ደረጃ 5ኛ 6ኛ ክፍል 7ኛ ክፍል እያለሁ ጊዜ ጀምሮ እማዝንበት ነገር አለ። ምንማረው ትምህርት እንደውም ከስርዓተ ትምህርቱ ከካሪኩለሙ በላይ አተገባበሩ ጭምር ነው። ለምሳሌ ኢትዮጵያ እምቅ የተፈጥሮ ሀብት ያላት እምቅ እንትን ያላት ይሄ ሁሉ ሀብት ያላት ለዓለም የሚበቃ ለአፍሪካ የሚበቃ ሀብት ያላት እየተባለ ይነገራል። ያንን ሀብት ያልተጠቀምነው ለምንድን ነው? ወደ ምርት ወደ አገልግሎት ወደሚሰጥበት እንትን ወደምንፈልገው እንትን ያልተቀየረው ስርዓተ ትምህርታችን አተገባበሩ ወደዛ የሚወስድ ስላልሆነ ነው። ስርዓተ ትምህርቱ ራሱ እዚህ ላይ አስተዋጽኦ የለው ማለት ንድፈ ሐሳቦችን ብቻ በማስተማር ንድፈ ሐሳቦችን ብቻ ነው የሚገልጽ። ስርዓተ ትምህርቱም ከውጭ ተቀዳ ነው። ስርዓተ ትምህርቱ ለምሳሌ አካባቢያዊ የሆኑ ነገሮችን ከማስተዋወቅ ይልቅ ትምህርት የሚሰጥበት ለምሳሌ እኛ ስንማር ኬሚስትሪ፣ ፊዚክስ፣ ባዮሎጂ
በአካባቢያዊ ካሉ ነገሮች የተነሱ ናቸው፣ የተፈጥሮ ሳይንስ ናቸው። ግን አካባቢያችን ያሉ ነገሮችን እንድናውቅና እንድንተገብረው የሚያደርጉ አይደሉም። አገር በቀል ህንፃ፣ አገር በቀል የግብርና አገር በሁሉም ዘርፍ ውስጥ አገር በቀል እንዲኖረን ሲባል አንዳንድ እንደው ምን ታዝበ አገር በቀል ሲባል አንዳንዶቹ ምንድነው ወደ ኋላ መሄድ የኖረ ድሮ አርበጌነት ይሄ በቃ እንትን ያለ ነገር አይደለም። ያለፈውን ነገር መመለስ የሚመስለው ያለፈውን ነገር መመለስ ወይም ኋላ ቀርነትን ድሮ የቀረን ነገር ወደ መመለስ ነው የሚመስላቸው ሰው። አገር በቀል መጠቀም ሲባል እኮ የራስን ሀብት የራስን ምርት ራስ ላይ ያለን ነገር መጠቀም ማለት እኮ ነው። ስርዓተ ትምህርታችንን አተገባበር ግን ከዚህ የራቀ ስለሆነ አገር በቀል የሚባለው ነገር ከዘመናዊ ትምህርት ጋር ከቴክኖሎጂ ጋር የሚገናኝ አይመስለኝም። ግብርናን ወደ ዘመናዊ እንትን ለመውሰድ ትራክተር ለመስራት ሌላ ወይም ኮምባይነር ምን ለመስራት እኮ መጀመሪያ ሞፈርና ቀንበርን በሚገባ የሚያቅ ሲሆን ነው ወደዛ የሚወስደው። አሁንም እንዲሁ በመጽሐፍ ውስጥ ከተነሱ ጉዳዮች አንዱ ፖለቲካ ነው። በተለይ የብሔር ፖለቲካን በብዙ መንገድ ታነሳዋለህ እዚህ መጽሐፍ ላይ። ወለጋ ወይም አምቦ ውስጥ ኦሮሞና ኦሮሞ ይጣላል፣ ይገዳደላል። ሽሬ ወይም አድዋ ትግሬና ትግሬ ይጣላል፣ ይገዳደላል። ይህ ሲሆን ማንም ከምንም አይቆጥረው። አንድ አማራና ትግሬ ወይም አንድ አማራና ኦሮሞ ወይም አንድ ኦሮሞና ትግሬ ሲጣሉ ግን እንደ ሰው የሚያጋጥም ነው በሚለው አይታይም። የተጣሉት እኮ በገንዘብ ወይም በሴት ሊሆን ይችላል እያለ ይቀጥላል። ዋናው ሐሳቡ ምንድነው? እንደዚህ የብሔር ሐሳብ ውስጥ የብሔርተኝነት ሐሳብ ውስጥ ሰዎች እርስ በርሳቸው ሊጣሉ ይችላሉ። ጸብ ተፈጥሯዊ ነገር ነው። ብዙ የግጭት መንስኤ የምንላቸው አሉ። አሁን አንተ ቀደም የዘረዘርካቸው ሁለቱም ብቻ ነው፣ እንደውም ሴትና ገንዘብ ማለት ነው። ክብርም መጋጫ ሊሆን ይችላል። ያው መሬት ገንዘብ ውስጥ ስለሚካተት ወይም ከክብርም ጋር በብዙ መንገድ ስለሚገናኝ፣ ግን ሶስት የግጭት መነሻዎች አሉ። እርስ በርሳቸው ሲጣሉ ምንም አይባልም፣ ግን ሁለት የተለያየ ቋንቋ ተናጋሪዎች ሊሆኑ ይችላሉ ወይም ሁለት የተለያየ ብሔር ውስጥ ያሉ ግለሰቦች ሲጣሉ ግን ሌላ ቅርጽ ይይዛል እያልከን ነው። የሚብራራ ሐሳብ አለው ይሆን? በተግባር ከማቀው ነው አሁን በገጸ ባህሪ ገለጽኩት እንጂ በተግባር ከማየው የተነሳ ነው። በአካባቢያችን ብዙ ለረጅም ጊዜ የታዘብኩት በተለይም ከቅርብ ዓመታት ወዲህ የማህበራዊ ሚዲያው ከተስፋፋ ወዲህ የሚጋነኑ ነገሮችን ሳይ ገሌ ብሔር ገሌና ጠቃ እንደ ጥቃት ተደርጎ በተለይ ብሔር ፖለቲካ አቀንቃኞቹ ያን ነገር ሲያራግቡት ሳይ ከሱ የከፋ ግድያ አይቻለሁ። በአካባቢያችን በጣም ዘመድ የሆኑ ቤተሰብ የሆኑ ከአንድ ብሔር ብቻ ሳይሆን እንደውም ከአንድ ቤተሰብ ሊባል የሚችል ከዛ የከፋ የግድያ አይነት ከዛ የከፋ እንትን አይቻለሁ። እሱን ግን ማንም በትኩረት አያየው። ለምን? የብሔር ሜንታሊቲ ውስጣችን ሲቀረጽ በነፃነት ለማሰብ ነገርየውን በድርጊቱ ብቻ ለማሰብ አይፈቅድም። የተጠቂነት ወይም የእንትን ስሜት ይፈጥራል። ግን የብሔር መጠቃቃት የለብን ታስባለህ? እዚህ ሀገር አለ። እሱን ያመጣው ይሄ አስተሳሰብ ወደሱ ይወስደናል። ለምሳሌ በገንዘብ የተጣሉ ሰዎች ሲገዳደሉ አይ እገሌ እዚህኛው ብሔር ስለሆነ እገሌ እዚህኛው ብሔር ስለሆነ ነው ብለን ካጦዝ ነው ይሄ ትርክት ሲዘረጋ የምርም የብሔር ግጭት ይፈጠራል። ይሄ ነገር ከተፈጠረ እኮ ቆየ ብዙ አመት ሆነ። ይሄ ምን ወለደ? አሁን የምርም በብሔር እንድንጋጭ አድርጓል። ወደዚህ ወስዶናል። ሰዎች ራሳቸውን ቋንቋ፣ ባህል፣ ሃይማኖት ማሳደግ መደገፍ ምናምን ፍላጎት አላቸው። በምን ቅርጽ ነው ማደግ ያለበት ይሄ ማለት ነው? አሁን አንዱ ችግራችን እኔ ይሄ ነፃ ሆኖ የማሰብ እንትን ነው። የነፃ አስተሳሰብ ምን አለመኖር። ለምሳሌ ልዩነትን ብንቀበል ለምሳሌ ብዝሃነት እንትኑ አለ አይደለ? ይሄ በፖለቲከኞች በመኖች የሚባለው እሱ ስለተባለ ብዙ ጊዜ ሰው እንደ ፖለቲካ ቋንቋ ያየዋል እንጂ ብዝሃነት ይሄ ብዙ እንትን ያለበት ውበት ነው። እኔ ከአካባቢ የተለየ ነገር አጨፋፈር፣ ሙዚቃ የሆነ ነገር ሳይ በጣም ነው ደስ የሚለኝ። በፍቅር ነው የማያቸው የተለየ እንትን ነገር ስለነበረ። አሁን ይሄ ለፖለቲካል ኮሬክትነስ ለምን የምናገረው አይደለም። እኔ ተራ ግለሰብ ነኝ፣ ግን የሃይ ስኩል የዩኒቨርሲቲ ህይወቴን አውቀው ስለነበር ነው። የዛን አይነት እንትን ሳይ በጣም ተገርሜ አየው ነበረ፣ እወደው ነበረ። ስለምወደው ያ እንኳንም ኖረ ነው የምለው። እንደዛ አይነት እንትን አላቸው እንደ የሚገርም ነገር አላቸው። እንደ ቱሪስት ሲመጣ የሚያየው እሱ ጋር የሌለውን ነገር ነው። እኛም ወደ ሌላ ሀገር ውጪ ስንሄድ በጣም የተለየ ነገር አየን የምንለው እኛ ቤት እኛ አካባቢ ከነበረው የተለየ ስለሆነ ነው። ስለዚህ እሱ በነፃነት የማይታሰብበት ምክንያት ነው ብዙ ጊዜ የሚገርመኝ። በጣም ጥሩ። አንደኛው ምዕራፍ በሰካራም በኩል ነው የምትለውና እዚህ ይቺ ምዕራፍ ሳነብ ምን አሰብኩኝ? ሐሳባችንን በነፃነት ለመግለጽ የምንገደብ ህዝቦች ነን ብለህ ታስባለህ? በጣም ምክንያቱም አንዳንድ ጊዜ እንደውም ሰሞኑን አየሁት እንደ ቀልድ ነገር አንዴ አየሁት ልጅ ነበርና ትክክለኛ ስሜታችን ማለት ይሄ ፌስቡክ ላይ ለንፖስት ጽፈን የምናጠፋው ነው ምናምን ብሎ እንደ ቀልድ ጽፎ ይቼ ነበርና እንትኑ አለ። በጣም የይሉኝታ ማህበረሰቦች ነን፣ የምን ይሉኛል አይነት ማህበረሰቦች ነን።
ይሉኝታ ጥሩ ሆኖ ሳለ ሰውን ማክበር ለሰው ስሜት መጨነቅ ይሄን ነገርን ያስከፋል የሚለው ጥሩ ሆኖ ሳለ ግን ያ ነገር የሚያስከፋበት ምክንያት ስለምንድን ነው ግልጽ ከሆነ የሚነገረው ነገር ያ ነገር ትክክለኛ የተሰማን ስሜት ከሆነ ያ ይከፋል ብለን የምንፈራው ሰው እሱ ስለምን ይከፋል ያልማድ ቢኖር እኮ ሊከፋ የማይገባም ነበር አንድ ሰው ለምሳሌ እኔን በሆነ ነገር አጠገቢ አመስግኖ አድንቆ ምን ብሎ ሌላ ቦታ ሲሄድ አይ እንደው ደስ ይበለው ብዬ ነው እንጂ እኮ እንደዚህ ነው ቢላቸው ያንን ቢነግረኝ ነው እኔ ደስ የሚለኝ ለምን ከፋለሁ ያ ነገር በትክክል ውስጥ የተፈጠረበት ስሜት ከሆነ ያ ነገር እኔን የተረዳበት መንገድ ያ ከሆነ ለምን ከፋለሁ እያስመሰለ ነበር ማለት ነው እየዋሸ ነበር ማለት ነው የብሌን አንዳች ብሌን አለችበት ውስጡ ዋናው ካራክተር ሀብቴ የሚባለው ይወዳታል በጣም ብዙ ነገር ነው ስለሷ የሚያነሳው የሚለው የሴቱ ውበት የተገለጠበት መንገድ እዚህ መጽሐፍ ውስጥ በጣም ያስገርመኛል የሴቱ ውበት አድናቂ ነህ በግል አዎ አድናቂ ነኝ በጣም ጥሩ የለውጥ ጉዳይ ወጣቶች ናቸው አስቀድመን ያነሳን ነበርና ካራክተሮቹ ሁሉም ወጣቶች ናቸው እዚህ ውስጥ ያሉት የለውጥ ወጣትነት የለውጥ የመፍጨርጨሪያ የመታገያ ጊዜ ነው ብለህ ታስባለህ ወጣትነት አዎ ብዙ ነገሮች ተርኒንግ ፖይንት የሚባለው ያለበት አይደለ ከታች ያለን ያው እዛ ሲደርስ ይባላል ከዛ ሲያልፍ ደግሞ ምናልባትም ወደፊት የሚቀረውን እንትን የማሰብ እና ምን ነገር ይኖራል ኃይሉስ ይኖራል ወይ የሚባለው ነገር አለና ወጣትነት በጣም የብዙ ነገር ለውጥ ብዙ ነገር የሚታይበት ብዙ ነገር የሚደረግበት ነውና ወጣትነት ውስጥ ደስ የሚለኝ ነፃነት ነው ነፃነት ስልህ ይሄ ልቅነት ወይ ምናምን ከሚል ነገር ጋር አይደለም ይመጨነቅ ያለበት አይደለም በጓደኞችን በእኔም በሁሉም ነገር ሳየው በጣም አስቸጋሪ የሚባል ነገር ከፊታችን እየኖረ እንበልና ነገ ምንም በቃ ምን በላው እስከምናጣ ድረስ ተቸግረን ዛሬ ላይ ያን ነገር ስናደርግ በመጨነቅ በምን አይደለም ይሄ ያበረታታው አይደለም በወጣትነት ነው የወደፊት እንትንን የምትሰራው በወጣትነት ነው ወደፊት አቋምን አስተካክለ የምታደራጅበት ግን ደግሞ ይሄ ወከባ ግርግር መጨነቅ ከሰው መጣላት ምናምን የሚበዛበት አይደለም ነፃ ስትሆን ለአእምሮም ነገሮችን በነፃነት ለማሰብም የሚጠቅም ነው ዋላይ ስለነበረን ጊዜ በጣም ነው ማመሰግነው እኔም አመሰግናለሁ የማለዳ ገጾች እንግዲህ አድርጋችሁ ስለጋበዛችሁኝ ክብረት ይስጥልኝ ተመልካቾቻችን የዛሬው የማለዳ ገጻችን የብሌን አንዳች መጽሐፍ ላይ ነበር ትኩረት ያደረገው ደራሲ ዋለልኝ አየለ ላለፉት 8-9 ዓመታት በአዲስ ዘመን ጋዜጣ ውስጥ ተቀጥሮ እየሰራ ያለ ጋዜጠኛ ነው በቅርቡ ነው እንግዲህ በመጽሐፍ መልክ መጥቶ ደራሲም ጋዜጠኛም የሆነው በስራ ቆይታው ላይ እንዲሁም በግል ህይወቱ ላይ በማንበብ በማሰላሰል ከተለያዩ ሰዎች ጋር ባደረገው ውይይት ያገኛቸውን ሐሳቦች በውስጡ አብሰልስሎ በዚህ መጽሐፍ ውስጥ እንዳደረጋቸው ይሰማኛል እንዳገኘናቸው ይሰማኛል ስለዚህ ይሄንን መጽሐፍ ማግኘት የደራሲውን የረጅም ጊዜ የተብሰለሰለበትን ጉዳይ በአንድ ቦታ ላይ ማግኘት እንደሆነ ይሰማኛል ለዚህ ነው እንድታነቡት የምጋብዛችሁ አብራችሁን ስላላችሁ አብራችሁንም ስለምትቆዩ ከልብ አመሰግናለሁ መልካም ጊዜ